ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። ባይብል ስተዲያችን እናደርጋለን። ተባረኩ። አንድ መዝሙር ልጋብዛችሁና ወደ ባይብል ስተዲያችን እንቀጥላለን። ይሄ በጣም ቆንጆ መዝሙር ብዙዎቻችሁ ታችሁ የሚመለሰው ሙሽራ የሚለው ተባረኩ ወገኖቼ። ይበቃል። ይሄን ያልከሰማችሁ
እንዳይገልብኝ ብዬ ነው ስልኬ። በጣም ቆንጆ መዝሙር ኤልሳቤት ፈቃደዬ ጌታ ኢየሱስ ይባርካት። ወገኖቼ ተባረኩ። ጸልይና ባይብል ስተዲያችንን እንቀጥላለን። አሜን። ጌታ ኢየሱስ ክርስቶስ በቅርብ ይመጣል አምላክ። ስለዚህ እኛም እየተዘጋጀን መንገዱን እያዘጋጀን እየጠረግን እየሰራን ነው። ብዙ በዓለም ዙሪያ እየተሰራ ነው፣ ስራ እየተሰራ ነውና ጌታን ልንቀበለው እየተዘጋጀን ነው። ከማደሪያው ሲወጣ መላእክት ድምጽ ሲነፋ መለከት ንጉስ ሊመጣ ሽርጉድ እያልን ነው። አሜን። እኔም የተቻለኝን እያዘጋጀው ነው ብዬ አምናለሁ እና ልክ እሱ ከማደሪያው ሲወጣ ጌታ ያን ጊዜ መለከት ሲነፋ እንነጠቃለን። አሜን። ተባረኩን። ጸልይና ወደ ፕሮግራማችን እንቀጥላለን። እግዚአብሔር አባት ሆይ አመሰግናለሁ ስለዚህ መልካም ማለዳ በጌታ በኢየሱስ ክርስቶስ ስም ተባረክ። ጌታ እግዚአብሔር ሆይ ኃጢአት በደል ቢኖር የኔ በደሎች ወገኖቼ በደል ቢኖር በክርስቶስ ኢየሱስ ደም ጠበን። ጌታ አንተ ኃጢአትን ማየት አትችልም። አንተ ደስ ያላለህ ነገር በውስጣችን ካለ በክርስቶስ ኢየሱስ ደም ጠበን። ጌታ እግዚአብሔርን ለመምጣት አዘጋጀን። in the name of Yeshua አሜን። ወገኖቼ ብራይድ ጌት ሬዲ ሙሽሪት ተዘጋጂ ለበጉ ሰርግ የሚለውን እየደጋገምኩ እየሰማሁት ነበር። እየደጋገምኩ ሰማዋለሁና በጣም ታች ያደረገኝ ነገር ምንድነው ነብይ ሳዱ ሲያስተምሩ ያን ያህል እንግዲህ ያያችሁ ጌታ የገለጠላቸው ነውና ጌታ ኢየሱስ ክርስቶስ ከማደሪያው ይወጣል የሚለው የእግዚአብሔር ቃል ራሱ መጣብኝ። በጣም የሚገርም ነው እና ልክ ሙሽራ በመድራዊ ሙሽራ ከቤቱ ሙሽራው ከቤቱ ተነሳ እንደሚባለው ማለት ነው እና አምላካችን መነሻው ከቤቱ ከማደሪያው ከጽዮን ማደሪያው ያቺኛው ላይኛይቱ ጽዮን ከዛ ከማደሪያው ጌታ ይነሳል። አሜን። እኛም በጣም በዓለም ዙሪያ እየተሰራ ነው፣ ስራ እየተሰራ ነው። እኔም እንግዲህ እየሰራው ነው ብዬ አምናለሁ እሱን ለመቀበል ማለት ነው። ወገኖቼ ተዘጋጁ። ዛሬ እንቀጥላለን። አሜን። አንድ ነገር ብራይድ ጌት ሬዲና ስለ ጸሎት ነው ዛሬ የምናየው። አንድ ነገር ምንድነው ማየት የፈለኩት በዛው ሲኦል ደጁን እየዘጋን ብንሄድ ጥሩ ነው። አንደኛ at the same time ሲኦል ደጆች እንዳሉት አይተናል። ሲኦል ደጆቹ ምንድናቸው? በክርስቶስ ኢየሱስ አዳኝነት ያላመነ ክርስቶስ ኢየሱስን እና ጌታዬ ሁን ብሎ በልቡ ያላመነ ኃጢያቱን ንስሐ ያልገባ ሰው ሲሞት ኢሚዲየትሊ አንዱ እንትን የሲኦል ጌት ወይ ደግሞ የሲኦል ደጃፎች ውስጥ ወደ ታች እንደሚወርድ አይተናል። ስለዚህ አንደኛ ክርስቶስ ኢየሱስን ማታውቁ ቶሎ ዳኑ፣ ወደ ጌታ በጣም ሩጡ። ምክንያቱም የጌታ መልእክት ምንድነው? ቃሉ አሁን ትዝ ባይለኝም ሁለት ነገር ነው። አንደኛ ላልዳኑት ዳኑ እያለ ነው ጌታ፣ ወደኔ ኑ እያለ ነው። እና ወገኖቼ በጣም የዘላለም ስታስቡት ይሄ የምንኖረው ኑሮ በጣም አጭር ነው። ሰው 70 አመት ቢኖር 80 አመት ቢኖር ስቲል ትንሽ ነው ከዘላለም ጋር ስታስተያዩት። ስለዚህ ወደ ጌታ ቶሎ መምጣት፣ ከዛ መዳን አድነን ብሎ ጌታን ንስሐ መግባት፣ እኔ አዳኝ ፈልጋለሁ በሉት። ከዛ ደግሞ የዳንን ደግሞ ምንድነው ተዘጋጁ፣ ጌት ሬዲ። ምክንያቱም ምንድነው እግዚአብሔር ጌታ ኢየሱስ ክርስቶስ ሊመጣ ስለሆነ መዘጋጀት አለብን። ለዓለም መልእክቱ ጌታ ምንድነው የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ተመለሱ። he is coming for judgment። እግዚአብሔር ክርስቶስ ለፍርድ እየመጣ ነው። ለቤተ ክርስቲያን ደግሞ ተዘጋጁ፣ be ready ወገኖቼ፣ እንደዛ ነው መልእክቱ። አሜን። ስለዚህ ክርስቶስ ኢየሱስን ማታውቁት ንስሐ ገብታችሁ የሲኦል ደጅ ይዘጋ። አሜን። ከዛ ደግሞ ከዳንም በኋላ ደግሞ የህይወት አኗኗራችን ምን መሆን እንዳለበት በአንድ ጊዜ ሰው ፐርፌክት አይሆንም። አዳዲስ ነፍሳት ሲመጡ ደግሞ ለነሱ ጸሎት ያስፈልጋል። አሁን ሳስበው እኔ አንዳንድ ጊዜ እንደዚህ እየገባው ጸሎት አብሬያችሁ በጸልይ ጥሩ ነው። ምክንያቱም ለአዳዲስ ነፍሳት መጸለይ ያለብን። እነሱ አዳዲስ ነፍሳት በኋላ ምናየዋለን ሲመጡ ብዙ ነገር ይዘው ነው የሚመጡት እና ቤተክርስቲያን ያንን እነሱን አኮሞዴት ማድረግ መቻል አለባት፣ ወይ ደግሞ እነሱን ለመቀበል መቻል አለባት። ያ ማለት ምንድነው? በጸሎት መርዳት አለባት። ብዙዎቹ የአእምሮ መታወክ ይኖርባቸዋል፣ የኃጢያት ችግር አለባቸው፣ መንፈሳዊ ያታካላቸው። ብዙዎቹም ደግሞ ስደትም አለባቸው። ከቤተሰብ ይባረራሉ፣ ከመስሪያ ቤት ይባረራሉ፣ ካሉበት ቦታ ስደት አለ።
ስለዚህ በክርስቶስን በማግኘታቸው ማለት ነው ለነሱ መጸለይ ያለብን እና በዛ መርዳት አለብን ወገኖቼ። ከዛ ደግሞ የዳነ ሰው ደግሞ በብዛት የዳነ ነው አሁን ቤተክርስቲያን ጌታ ይባረክና ኦርቶዶክስም ጴንጤ ምንም አላችሁት በክርስቶስ ያመነ የዳነ ነው። ኃጢያቱን ንስሐ ያልገባ እኔ እንጃ ብዙ ያለ አይመስለኝም እኔ ከምናየው ማለት ነው። ስለዚህ አሁን ምንድነው የቀረው ማለት ነው the next step ስጋን ክሩሲፋይ ማድረግ። እዛ ጋር ሄዳችሁ እንደገና ይውት 17ቱን የስጋ ስራዎች በዛ ሰው መመላለስ የለበትም። እነዛ ምን መሆን አለባቸው? ክሩሲፋይድ መሆን አለባቸው ወይ ደግሞ መሰቀል አለባቸው። ስጋ ምንድነው? 17ቱን እዛ ኃጢያቶች ከሐሳብ ነው የሚጀምሩት እና እዛ ሐሳብ ላይ እንዳለ ምን መሆን አለበት? መግደል አለበት ያ ሰው። አሁን ለምሳሌ ሌብነት ሌባ ቢሆናል ሌባ መንፈስ ቢመጣበት አንድ ሰው ምንድነው ያንን ሌብነት መንፈስ መግደል አለበት። ኖ I'm not going to steal እኔ አልሰርቅም ብሎ ያንን መንፈስ ማጥፋት አለበት ከውስጡ። ክሩሲፋይ መስቀል አለበት። ወይ ደግሞ ምን ልበላችሁ ውሸታ መንፈስ ቢሆን እኔ አልዋሽም ብሎ የውሸትን መንፈስ ምን ማድረግ አለበት? ክሩሲፋይ መስቀል አለበት በውስጡ። ምክንያቱም ሰዎች ወገኖቼ በኋላ ምን እናየዋለን ሁላችን ውስጥ ኃጢያት አለ፣ ውስጣችን ኃጢያት አለ በቃ። ስለዚህ አንድ የናይጄሪያ ሰባኪ አይ ቲንክ የትኛው እንደሆነ ትዝ አይለኝም ምን አለ እንደዚህ የምታስቡ የሆነ የምታስቡት አሁን ለምሳሌ ከ17ቱ የስጋ ስራዎች አንዱን ዝም ብሎ የሚያውጠነጥን ሰው የጊዜ ጉዳይ ነው እንጂ አደጋ ናችሁ ብሏል። it's a matter of time but you are an accident to happen ናችሁ ብሏል። ምን ማለት ነው? በጣም እውነት ነው። ሰው ሁሉ ወገኖቼ በውስጡ ያለውን ሐሳብ ይሄ የስጋን ስራ ክሩሲፋይ ካላደረገ ካልሰቀለ የጊዜ ጉዳይ ነው እንጂ አደጋ ነው። ያ አደጋው የሚፈጸም አደጋ ነው። ሰው ሁሉ ራሴንም ያልኳችሁ ያለው ራሴንም ሰባኪው የምትሉት ሁሉም ያጠቃልላል። አንሌስ ያ ሰው ስጋውን የሰቀለ ራሱን ስጋውን ክሩሲፋይ ማድረግ የቻለ ሰው እስካልሆነ ድረስ ማለት ነው። ስለዚህ ምንድነው እኛ ሁላችን አደጋዎች ነን ሀፕን ለማድረግ የተዘጋጀ ሰው በሙሉ ማለት ነው። አንሌስ ያ ሰው ስጋውን መስቀል የቻለ ሰው ከሆነ ብቻ ነው አደጋ የማይሆነው። ስለዚህ ያ ምንድነው መጀመሪያ አደጋነታችን ለራሳችን ነው። ከዛ ደግሞ ለዙሪያችን ላሉ ሰዎች አደጋዎች ነን። ስለዚህ ምን መሆን አለበት? ውስጣችን ያለውን ኃጢያት ማሸነፍ አለብን። ሴይ ኖ ኮንሽንሳችን ውስጥ ያለውን እንትን አይተናል ያለፈው ጊዜ ሐሳባቸው ሲካሰስ ይላል በውስጣችን ይሄን ላድርግ አላድርግ የሚለው ያ ስጋ እኮ ነው። ስለዚህ እሱ ምን መሆን አለበት? መሰቀል አለበት። ከዛ ያለን ሲኦልን እየዘጋን እንሄዳለን ወገኖቼ። በዛ ኃጢያት የወደቀ ሰው ሁሉ ጊዜ ፐርፌክት በእግዚአብሔር መንፈስ ካልሆነ ሰው ኃጢያትን ሊያሸንፍ አይችልም። ስለዚህ ምንድነው ቆይ ሳይጠፋብኝ ቶሎ እንትን ልበል ፕሮግራሜ ምንድነው ላይፍ ስታይላችሁ እንዳይሆን ወገኖቼ ለኔም ጨምሬ እነዛ 17 የስጋ ስራዎች የህይወት ዘይባችሁ የሰው አኗኗሮች መሆን የለበት። ሁሉ ጊዜ የምንኖርበት ኑሮ መሆን የለበትም። ሁሌ ሌባ፣ ሁሌ ውሸታም፣ ሁሌ ዝሙተኛ፣ ሁሌ ሀሜተኛ፣ ሁሌ ተከራካሪ፣ ሁሌ አጉረምራሚ ይሄ ከሆነ ሁሌ የምታረጉት ከሆነ ፍጹም ንስሐ ያስፈልጋል፣ መመለስ ያስፈልጋል። ያለበለዚያ ወደ ሲኦል መውረድ ነው ወገኖች። ስለዚህ እነዛን ምን ማድረግ አለብን? መግደል አለብን። አሜን እንጂ ስጋ ትንሽ ከተመቸው ሐሳብ እንት ከተመቸው ምንድነው ኃጢያትን ያደርጋል የሰው ልጅ ማለት ነው። ስለዚህ ምን ያደርግን እንሄዳለን? ሲኦልን እየዘጋን እንሄዳለን። ስለዚህ ኃጢያት ምንድነው? ሰው ተገዶ የሚያደርገው ነገር ሳይሆን በፈቃዱ የሚያደርገው ነገር ነው። ስለዚህ ሁሉ ጊዜ ፈቃዳችን ለእግዚአብሔር ቃል እንዳየነው ያለፈው ጊዜም እግዚአብሔር የሰጠን እንትን አለ ፔሪሜትር ዎል አለ። ምንድነው ያ ደግሞ ቅጥር አለ። ለሐሳባችን ቅጥር ሰጥቶናል። ፊልጵስዩስ 4:8 ከዚህ ወጣ ነገር አታስቡ ይላል። ለዓይናችን ቅጥር ሰርቷል እግዚአብሔር አይተህ አትመኝ ይላል። ለሁሉ ነገራችን እግዚአብሔር ቅጥር ሰጥቶናል። በተጻፈ ቁጥር ማለት እግዚአብሔር ቃል ተጽፎልናል ማለት ነው። በዛች ቅጥር ውስጥ መኖር አለብን ወገኖቼ። በዛች ቅጥር ውስጥ መኖር መጽሐፍ ቅዱስ እንደሚለው ቅጥርን የሚያፈርስ በእባብ ይነደፋል ይላል። አሁን ለምሳሌ መፋታትን እጠላለሁ ይላል እግዚአብሔር ቃል። ለፍቺ በቂ እንትን ሪዝን ካለው መፍታት ይችላል። ግን በቂ ሪዝን ሳይኖረው ደግሞ ዝም ብሎ የሚፈታ እባብ ይነድፈዋል ይላል። በቃ ምክንያቱም ያንን እንትን ብሏል። ምንድነው ፔሪሜትሩን አልፏል። ያንን ቅጥሩን ተላልፎ ወጥቷል ማለት ነው። አሁን ለምሳሌ እንደዛ የእግዚአብሔርን ቃል ያቺን ቅጥር ተላልፎ ሲወጣ ሰው በእባብ ይነደፋል፣ በሰይጣን ይነደፋል ማለት ነው።
ስለዚህ ያንን እናሰላስል። ጌታ ሊመጣ ስለሆነ ቶሎ ውስጣችንን አጥርተን ወገኖቼ ጌታ ሲመጣ መነጠቅ ነው። መነጠቅ ላልቻለ ደግሞ ሁላችንም በነጠቅ ምንድችል በጣም ጥሩ ይመረጣል። እጅግ በጣም ይመረጣል። ግን የሚቀርም ሰው ካለ ደግሞ ያው ለዛ ደግሞ አንድ መጽሐፍ አለ። እስቲ እሱን ቪዲዮቹን አፈላልጌ ሼር አደርጋችኋለሁ። እናንተም ፈልጉ እንዴት ሰርቫይቭ ማድረግ እንዳለበት አንድ ሰው ካልተነጠቀ ማለት ነው። እና በብዙ ነገር እንግዲህ ያያችሁ በማጉረምረም በመናምን ሁሉ ሰው ወደ ኋላ ይቀራል። ነፍሱ ላይ ጠፋ ይችላል። ግን በጣም በከባድ ሁኔታ ነው የሚያልፈው ሰው መጪዎቹ አመታት ማለት ነውና ያን እንዴት እንደምንዘጋጅ ለሚቀሩትም ደግሞ ፕሮግራም አለ። እሱን ፈልጌ እንትላለሁ ሼር አደርጋችኋለሁ ወገኖቼ። ስለዚህ ሌትስ ፎከስ በራሳችን ላይ እንስራ። በቃ the Lord is coming ጌታ እየመጣ ነው እላችኋለሁ። እንቀጥል ወገኖቼ። ከዛ ስንቀጥል ዛሬ ያዘጋጀሁላችሁ ምንድነው? ከዛ በፊት አንደኛ ያው ስለ ስጋ ስራዎች በደንብ ነው ያስተማርኩትና ከዛ ሁለተኛው ደግሞ ምንድነው ወገኖቼ ሌላው አስቴር ራሷን ካዘጋጀችበት ቅመሞች አንደኛው የመጀመሪያው እንትን ነው አይደለም ከርቤ በስጋ ስራን መግደል እንደሚባለው ቅድም ሼር እንዳደረኳችሁ በዛይ እንትን ይተረጎማል በመንፈሳዊ። ሁለተኛ ደግሞ ሲናመን ነው። ሲናመን ደግሞ ቀረፋ ማለት ነው በአማርኛ መሰለኝና ያ ማለት ኢንክሎዝድ ጋርደን ማለት ነው። ይሄ ነገር በደንብ ገብቼ ደግሞ በደንብ አብረን እንማራለን። ለኔም ሪቪዥን ነው ወገኖቼ። ያ ማለት ምንድነው በመንፈሳዊ ትርጉሙ ልባችን ይሄ ውስጣችን ልባችን መጥራት አለበት እና ያንን ስናይ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 6 ጀምሮ እስራኤላውያኖቹ ከግብጽ ምድር እግዚአብሔር ሲያወጣቸው ከዛ ወደ ፕሮሚስ ላንድ ወደ ቃል ኪዳኑ ሀገር እስከሚያገባቸው 40 አመት ጊዜ ውስጥ የፈጸሟቸው 5 ኃጢያቶችን ስናይ ምንድነው አንደኛ በጌታ በኢየሱስ ማንበዋለሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 6 እነዚህም ይላል ስለነሱ ነው ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ 5 ኃጢያቶችን ነው እስራኤሎች በምድረ በዳ እግዚአብሔርን ያስቆጡት። አንደኛው ምንድነው እንደተመኙ እኛም ደግሞ እንዳንመኝ ይህ ምሳሌ ሆነልን። አንደኛው ምንድነው ምኞት መመኘት፣ የአይን አምሮት ምኞት ምንድነው በዝሙት ሊሆን ይችላል ወይ ደግሞ ጓደኛ ያለውን ነገር ለማግኘት ዝም ብሎ መመኘት፣ የሰውን ገንዘብ መመኘት አትመኝ ይላል እግዚአብሔር ቃል። የጓደኛህን ንብረቱን፣ አህያውን፣ ሚስቱን፣ ገረዱን ምኑንም አትመኝ ይላል እና ምኞት እግዚአብሔር በጣም የሚለው ነገር ነው፣ የሚያስቆጣው ነገር ነው። ምኞት አንደኛ መመኘት የለብንም። ውስጣችን ማጥራት ላይ ያለን ወገኖቼ። ከዛ ደግሞ ቁጥር 7 ላይ ምን ይላል? ህዝቡም ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ጣዖት ይሄ ጣዖት ወርሺፕ ሮዚዬ ጉድ ሞርኒንግ እና ጣዖት ይሄ ወርሺፕ ከእግዚአብሔር ያስበለጥ ነው። እንደ ጣዖት የምንቆጥራቸው ብዙ ነገሮች አንዳንድ ሰው በራሱ ሰክሰስ ወይ ደግሞ አይ ዶንት ኖ ብዙ ነገር ሰው በእግዚአብሔርና በሰው መሃል ገብቶ እንደ ጣዖት ሊመለክ ይችላል። እናንተ ዘርዝሩት። እግዚአብሔር በዛ አይደሰትም። አንደኛ ቦታ እግዚአብሔር ሊይዝ ያስፈልጋል። አሜን። ከዛ ጣዖት ማምለክ በዛም እግዚአብሔርን አስቆጡት ይላል። ከዛ ደግሞ እንደሱም አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ። ሁለተኛ ጣዖት ማምለክ። ሶስተኛ ደግሞ ከእነርሱ አንዳንዶቹ እንደሴሰኑ በአንድ ቀን 2,000 ከ3,000 እንደወደቁ አንሴስን። ይሄን ብራዘር ሳዱ ሲያስተምሩን በጣም ይገርማችሁ። ወደ 3 ስንት ነው ከ3 ሚሊዮን እስራኤላዊ ወደ 100,000 በአንድ ምሽት ራቆታቸውን በዝሙት ይወደቁ ወገኖቼና ይሄ በጣም ይሄ በተክርስቲያን አሁንም እየተሰማ ነው። አልፎ ወጥቶ ኃጢያታቸው ዝሙታቸው እኔ በሰው ለመክሰስ አይደለም ምን ፌስቡክ ላይ የሚናገሩት ነው። ወጥቶ ዝሙቱ ወጥቶ ሰባኪ ነኝ ፓስተር ነኝ ወንጌላዊ ነኝ ብለው ሰው በጣም መሮት ማለት ነው ወጥተው ሲያጋልጧቸው የሚሰማ ነገር ነው። መስማት ባንፈልግም ይሰማል። ከዚህም ሰው መመለስ አለበት። ባልሽን አታለሽ ይያሉ ሰዎቹ they are tired በጴንጤው ኃጢያት ማለት ነው። ሁሉም ላይሆን ይችላል፣ ሁሉም አይደለም።
እና ሽማግሌ ባልሽን እያታለልሽ ብለው ዝርግፍ አድርገው እንትን ይላሉ፣ ይከሷቸዋል። ይሄም እንግዲህ ክርስቶስ ሲመጣ አይነጠቅም ለዚህ አይነት ሰው እና ይላችኋል ወገኖቼ። ሐሰተኛ ነቢያትም በጣም ተቸገሩ። ህዝቡ ያጋልጣቸዋል። ሰው እግዚአብሔር ወገኖቼ እዚህ ጋር አንድ ነገር ልላችሁ ምለው ምንድነው እግዚአብሔር ኃጢያትን ከቨር ያደርግላችሁ፣ ማናችንም ከቨር ያደርግልንም። እግዚአብሔር እንደውም ኤክስፖዝ ነው የሚያደርገን ማለት ምንድነው ያጋልጣል፣ ሲበዛ ያጋልጣል። ኃጢያታችሁ ራሳችሁ ያገኛችኋል አንደኛ። እግዚአብሔርም ደግሞ የማንንም ኃጢያት ከቨር አያደርግም። ይቅር ይልሃል፣ ግን ያንን ኃጢያት ደግሞ መጋለጡ የማይቀር ጉዳይ ነው እና ይሄንላችኋል ወገኖቼ። እየወጡ ሲያጋልጡ ብዙም አይግረምን እና ጌታ ሊመጣ ነው። ይሄ ስላሰብኩት ነው ቅድም። ከዛ ደግሞ ምንድነው ከነርሱም አንዳንዶቹ እንደሰሰኑት በአንድ ቀን 2,000 ከ3,000 እንደወደቁ አንሴስን፣ ሴሰኝነት ማለት ነው። ይሄ በቃ የሚሰማው ሴሰኝነት። ከዛ ደግሞ ከነርሱ አንዳንዶቹ ጌታን እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን፣ ጌታን ቴስት ማድረግ፣ ትግስቱን መፈታተን። አንዳንድ ጊዜ አይታችኋል፣ ልጆች ትግስታችሁን ይፈታተኗቸዋል። ያ እንደዛ አይነት ጌታ ምን አለ እንደውም እነዚህ አደከሙኝ አለ። በቃ እንዴት አይነት አድካሚ ህዝቦች እንደነበሩ እስራኤል ህዝቦች። በቃ እኔ ደከመኝ እናንተን በምህረት ደከምኩ ይላል እግዚአብሔር። ኢሳይያስ ላይ መሰለኝ ኢሳይያስ ነው። ይቅር ከማለት ደከምኩ ይላል። በቃ እየመጡ ንስሐ በቃ ደከማም ታይርድ ይላቸዋል። ሰዎችን ባይዘው ሲኦል የሚወርዱት አንደኛ እግዚአብሔር በእነሱ ተስፋ ሲቆርጥ ነው። ሺህ ጊዜ በዝሙት የሚወድቅ ከሆነ እግዚአብሔር አንድ ጊዜ ጠላት ይገለዋል ያ ሰው እና እንደዛ ማለት ነው። ከዛ ደግሞ ምን ይላል? በእነርሱም አንዳንዶቹ እንዳንጎራጎሩት በሚጠፉትም እንደጠፉ አታንጎራጉሩ። ማንጎራጎር ደግሞ ምንድነው? አይታችኋል። አንዳንድ ሰዎች እንደዚህ ያሉ በቃ ፒቲ ፓርቲ ነው የሚሉት ፈረንጆች። በቃ ሁሉ ጊዜ የሀዘንተኛ ፓርቲ። ሁሌ ለሱ ጋር ስትሄዱ እንደዚህ ሆኜ እንደዚህ ሳይሆንልኝ እንደዚህ ሳይሆን በቃ ሁሌ አግሮግራሚዎች ናቸው። የሆነላቸውን ነገር አያዩም። እንደዚህም እግዚአብሔር በጣም አያስደስቱትም። በእነዚህም ያዝናል። መልካሙን ነገር እነሱ ላይ ብቻ ሁሉ ጊዜ እንዲህ ተፈጥሮብኝ እንደዚህ ሆኖብኝ ከዛ እንደዚህ ከሌ እንደዚህ አድርጎኝ ቀኑን ሁሉ አይረሱትም። ሰዓቱን ደቂቃውን የዛሬ 20 አመት እንደዚህ አድርጋኝ እንደዚህ ሰርታኝ ከዛ በኋላ ይሄ ሁሉ በደል አድርጋብኝ ሰከንዷን ሁሉ ፍሬሽ ሜሞሪ እግዚአብሔር ከዚህ በጣም ይጸየፋል። እና ማጉረምረም በቃ የማይረሳ አንፎርጊቪንግ ሃርት። ይሄ ዝም ብሎ ይመስላል። በተለይ ይሄ ማጉረምረም ቀላል ኃጢያት ይመስላል። ምክንያቱም ለመስማትም በቃ ጊዜ ምንትን ይላል ምንድን ይባለው ያጫውታል። አሃ ከዛ እንደዚህ ሆንሽ፣ አሃ ኦኬ ነገም ትመጣና ደግሞ እንደዚህ ሆኜ እንደዚህ ተፈጥሬ እንደዚህ ሆኜ ከዛ በቃ እንደዛ። ይሄ ማጉረምረም ነው። እግዚአብሔር እንደዚህ አይነት ሰው አይነጠቅም። እና ወገኖቼ ይሄንም ከኛ መወገድ አለበት። ከአምስቱ እንዳውም በአንደበታቸው የሚናገሩት እንትን እግዚአብሔርን ያስቆጣው አንደኛም ይሄ ነው። አጉረምራሚ ሰው እግዚአብሔር በጣም ያዝንበታል። በጣም እና ወገኖቼ ያም ከኛ መወገድ አለበት። ከዛ ደግሞ ከእንደርሱ አንዳንዶቹ እንዳንጎራጉሩት በሚጠፉትም እንደጠፉ አታንጎራጉሩ። ይህን ሁሉ እንደ ምሳሌ ሆነባቸው፣ እኛም ለዘመን መጨረሻ ያደረሰብን ሊገስጸን ተጻፈ። ስለዚህ የሚቆም የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም ይላል ጌታ። ያያችሁ ምንም ነገር ይላል። አዲስ ነገር የለም ከፀሐይ በታች አዲስ ፈተናም የለም። ከሰው የተለየም አልተፈተናችሁም ይላል እግዚአብሔር ቃል። በቃ ከዛ ደግሞ ነገር ግን ከሚቻላችሁም በላይ አትፈተኑ ዘንድ የሚፈቅድ እግዚአብሔር የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። እግዚአብሔር ከአንድ ፈተና ካወጣችሁ በኋላ ስለዛ ፈተና ዝም ብላችሁ ሙዚቃ እንትን አትበሉ ወገኖቼ። አትሞዝቁ ነው የሚባለው በአማርኛው እና ያ ማጉረምረም ነው። አሜን። ስለዚህ እነዚህን አምስቱን ኃጢያቶች ከኛ ማጥራት አለብን። ከኛ መጥራት አለበት። ትላንትና ኢንትረስቲንግ ነገር የተማርኩት ልንገራችሁና ልብ ማለት ብዙ ጊዜ ልብ ሲል መጽሐፍ ቅዱስ ምንድነው እዚህ ጋር ነው ሁላችንም ትዝም ይለናል ልብ። ምክንያቱም ልቤ እዚህ ጋር ነው ያለው እና ልባችሁን አጥሩ ሲል እግዚአብሔር ኢሚዲየትሊ የሚታየኝ ወደዚህ ነበር። ግን ልብ ኢዝ ሂር ሐሳብ ነው። ኢማጂኔሽናችን ነው። ማይንድ የሚለው ሐሳብ ማለት ነው። ኢማጂን የምናደርገው ያ ነው ወገኖቼ። ስለዚህ ልብ ሁሉ ጊዜ እግዚአብሔር ቃል ከአስተሳሰብ ጋር ነው። ስለዚህ አስተሳሰባችን ደግሞ ሁሌ መጥራት አለበት።
ሁሌ መታደስ አለበት። እንደዛ ነው ወገኖች። እኔ ኢንትረስቲንግ ሆኖ አገኘሁት እና ልብ ኢማጂኔሽናችን ይሄ ምን ባይምሯችን ምን እንደሰለው ጌታን ማናየውም እንኳን አንደኛ በጣም ስለቆሸሽን ነው ወገኖቼ። ኢማጂኔሽናችን በጣም ቆሻሻ ስለሆነ ነው። ከተወለድን ቀን ጀምሮ ያው በዚህ ምድር ላይ እየቆሸሽን የመጣ ነው። ስለዚህ ይሄ አይምሯችን መታደስ አለበት፣ አይናችን መጥራት አለበት። ያኔ ጌታን ማየት እንችላለን፣ ፎርሙን ማየት እንችላለን። ሙሉ ለሙሉን ባናየው ያየው የለም ሙሉ ለሙሉ ሊያይ የማይችልም ሰው በዚህ ስቴት ላይ ማየት አይችልም እግዚአብሔርን። ግን ፎርሙን ለማየት እግዚአብሔርን መጥራት አለብን። ይሄ አይናችን መጥራት አለበት። ኢማጂኔሽናችን ሀሳባችን በጣም ቆሻሻ ነው ውስጣችን። ያው አደጋዎች ነን ቅድም እንዳልኳችሁ እና አደጋዎች ስለሆነን ውስጣችን ሞላለበት መጥራት አለበት። ከዛ ጠርተን ማይንዳችን ንጹህ ሲሆን በመንፈሳዊ ዓለም ምን ይሆናል መሰላችሁ? ልብሳችን ነጭ ይሆናል ማለት ነው። የስጋ ስራ የለ፣ 17ቱ የሉ፣ ይሄ 5ቱ ማጎረምረን የለ። ሁሉ ጊዜ የታደሰ ፈጣሪውን ለመምሰል የፈጠረውን ለመምሰል የሚታደሰውን አዲሱን ሰው ልበሱት ይላል። አዲሱን ሰው በቃ ያኛው ምንድነው ከክርስቶስ ጋር ተሰቅሏል። ከዛ የነዚህ ነገሮች መስቀል አለብን ኤቭሪ ዴይ። እንደዛ የሆነ ሰው ጌታ ሲመጣ ይነጠቃል ወገኖቼ። አሜን። እንደዛ አላችኋለሁ። ቶሎ እንማርና እኔም ራሴም ሪቫይዝ ያደረኩ ነው። ተባረኩ። ሌላው ደግሞ ወደ ጌታ መምጣት የሚያዘጋጀን ክርስትናችንን የድልና ቀለል የሚያደርግልን ጸሎት ነው። እኔ ጸሎትዬ ብየዋለሁ። ጸሎት ሳይሆን ጸሎትዬ። ጸሎት በጣም ጠቃሚ ነገር ነው ወገኖቼ። ጸሎት እጅግ በጣም የሚጠቅም ነገር ነው። ለዚህ ነው ጌታ ኢየሱስ በቃ 1 ሰዓት እንኳን መጸለይ ያቃታችሁ ያላቸው ለሐዋርያቶቹ። ጸሎት ኢዝ ሶ ቢዩቲፉል፣ በጣም ቆንጆ ነገር ነው ወገኖቼ። እኔ ጥሩ ሆኖ ነው ያገኘሁት ጸሎት። ስለ ጸሎት ትምህርትም ቬሪ ፓወርፉል ነው፣ ኃይለኛ ነገር ነው። ጌታ ይባረክ። አሜን። ስንቀጥል ወገኖቼ ዛሬ ስለ ፕሬየር ነው። ቻፕተር 6 መማረው ነው ሼር ማደርጋችሁ። history tells us that prayer can change the world. አሜን። አንዴ ታሪክ ሲነግረን ወገኖቼ ጸሎት ዓለምን ይቀይራል። አሜን። በጣም ደስ የሚል ነገር ነው። ስለ አንድ የእግዚአብሔር ሰው ጆን ኖክስ ይባላል። አይ ቲንክ ኖክስ ነው የሚሏቸው። ምን የሚሉት ነገር ምን ይሉ ነበረ? ጋድ ይላሉ። ጋድ ጊቭ ሚ ስኮትላንድ ኦር አይ ዊል ዳይ። አያችሁ፣ ይሄን ታሪክ እኔም ቆይቷል ከሰማሁት እና በጸሎቱ ስኮትላንድን ስጠኝ ወይም ደግሞ ግደለኝ ይሉት ነበር እግዚአብሔርን። እንዴት በሳቸው ጸሎት እግዚአብሔር በስኮትላንድ ብዙ ነገር እግዚአብሔር እንደቀየረ ታሪካቸው ይናገራልና ከታሪክ የምንማረው ምንድነው? በጸሎት ዓለም ይቀየራል። ጌታ ይባረክ። በጸሎት የሰው ታሪክ ይቀየራል። በጸሎት ሁኔታዎች ይቀየራሉ። በጸሎት እግዚአብሔር መንፈሳዊ ድል ይሰጣል። በጸሎት መንፈሳዊ በረከቶች አሉት። በጸሎት ሰው ይጠበቃል። በጸሎት ሰው ይባረካል። በጸሎት ብዙ ነገር አለው ወገኖቼና በጸሎት ምንድነው? ሰው በመጸለይ አንድ ደግሞ ወገኖቼ ለጸሎት እንቅፋት ሆኖ ያየሁት በሬም ላይ ደረሰ። ለእናንተ ልንገራችሁ። አሁን ላይ ስለ ጸሎት እንደዚህ ያስተማርኳችሁ ወይ ደግሞ እናንተም ከሌላው እየተማራችሁ አንድ ይመጣና ምን ይላል? ደጋግማችሁ አጸልዩ ምናምን የሚለው የሆነ ትምህርት አለ። ያችን ሲላችሁ በጣም አሰናካይ ትምህርት ነች። ከሆነ ወንድም ጋር ሰማሁት እሱ ነገር በድጋሚ እና ያቺ ትምህርት በጣም ብዙዎችን ታሰናክላለች። ያ ምንድነው? ጸሎትን አትደጋግሙ የሚል ነገር ኖ። ያ ማለት እንትኑ በዛ አይደለም፣ በዛ ሴንስ አይደለም። ደጋግሞ እግዚአብሔርን ሰው ለአመታት ሰው ይጸልያል። እንደዚህ እንደ ጆን ኖክስ ምን አለ? ጊቭ ሚ ስኮትላንድ ኦር አይ ዊል ዳይ፣ ይሄን ነገር ይሁንልኝ ጌታ ሆይ ብሎ እስከ መጨረሻ እስከሚሞት የሚጸልይ ሰው ማለት ነው። ያ በድጋሚ እኮ ነው እግዚአብሔር የሚለምነው። ይሄ አይነት ጸሎት ኢዝ ኢምፖርታንት ወገኖቼ። እግዚአብሔርን እስከምናገኝ ድረስ ለእግዚአብሔር መጸለይ ብዙዎቻችን ያሰናከለ ስብከት አሁንም አለ እንደዚህ አየሩ ላይ ማለት ነው። ያ ምንድነው? ደጋግመህ አትጸልይ ስለ አንድ ነገር ያለበዛ አላመንክም ምናምን ይላሉ። ኖ በጣም ኖ ነው። ቀይ ያስምሩበት። ምንድነው? ሰው አንድ ነገር ከእግዚአብሔር እስከሚያገኝ ድረስ መጸለይ ያለበት ሁሌ ጉዳያችንን በእግዚአብሔር ፊት ማቅረብ። ያ ክፉ ዳኛ እንኳን ምን አለ? ስለ መነዝነዟ ይላል እኮ ስለ ጭቅጨቃዋ ፈረደላት።
ስለዚህ ጨቅጫቃዎች መሆን አለብን በእግዚአብሔር ፊት በቁጣ ሳይሆን ጌታዊ ነገር አልፈለኩትም ይሄ ነገር አልተመቸኝም ብሏል አስተማሪ ጌታ ኢየሱስ ይባርከው ፓስተር ሲንግ እና ይሄ ነገር ጌታ አይመቸኝም ብሎ በጸልይ ይሄ ነገር ደስ አላለኝም እግዚአብሔር እንዴት እንደሚደሰት ወገኖቼ በእንደዚህ አይነት ሰው ይሄ ነገር ነው ያልቻልኩትም ጌታዊ ትንሿ ነገር እግዚአብሔር ከሰው ጋር ህብረት ስለሚፈልግ ይሄ ነገር ጌታዊ አልተመቸኝ ይሄ ነገር ይነሳልኝ ይያሉ በእግዚአብሔር ፊት መጸለይ ግዴታ አንድ ሰዓት መጸለይ የለባችሁ 10 ሚኒትስ ግቡና ዞር ብላችሁ ጌታዊ ይሄ ነገር አልፈልግምና እንደዚህ ያላችሁ ጨርሱና ውጡ ነገም ሲመጣ ይሄ ነገር ነው ያልፈልግም አንድ ቀን one good day one fine day ያ ነገር ሄዶ ታዩታላችሁ አሜን ስለዚህ ይሄንን ጸሎት የሚያዳክም ያ ትምርት ወገኖቼ ሮዚዬም ተጠንቀቁ ልክ እናንተ ጸሎት ስትጀምሩ ያቺን ትምርት ሰባኪዎች እንደለመዱት ደጋግማችሁ መጸለይ ምናምን ይላሉ ነው ደጋግመህ ጸልይ እንደውም ያ ነገር እስከምታገኙ አሜን ከዛ ደግሞ ምን ይላል prayer helped alter history ታሪክን የሚቀይር ጸሎት ነው አሜን in the bible Daniel did not realize the future impact of his prayer ዳንኤል የጸሎቱ የሚያመጣውን ኢምፓክት ወይ ደግሞ ለውጥ አላወቀም ነበር ግን ዳንኤል እንዴት ጸሎቱ ብዙ ነገር እንዳደረገ እንደውም እኔ ቡክ ኦፍ ዳንኤል ያነበብኩኝ ከታሪኩ ትዝ ይላችኋል ዳንኤል አይደለም በመጸለዩ የሆነው ታሪክ ማለት ነው it was his prayer and fasting opened the path for the restoration of Israel እስራኤልን ሪስቶርድ እንድትሆን ያደረገው በጾም ጸሎቱ ነው ወገኖች የዳንኤል ጾም ጸሎት is so powerful ግማሽ ቀን ራሱ የጾማችሁ ብትጸልዩ every day or 2-3 days in a week ከባድ ነገር በህይወታችሁ ይሆናል ወገኖቼ አሜን ከዛ ማቴዎስ ላይ ደግሞ ስንመጣ ጸሎት እንደዚህ ኃይለኛ ነው ጌታ ኢየሱስ ክርስቶስ ምን ይላል ማቴዎስ 5:13 ላይ ማቴዎስ 5:13 ኦኬ ጌታ ኢየሱስ ክርስቶስ ምን ይላል እናንተ የምድር ጨው ናችሁ ጨው አልጫ ቢሆን ግን በምን ይጣፍጣል ወደ ውጭ ተጥሎ በሰው ከመረገጥ ወደፊት ለምንም አይጠቅምም እናንተ ጨው ናችሁ ይላል ጌታ ጨው ናችሁ ብሎ ሲለን ጌታ ለምንድነው ከጸሎት ጋር ሳመጣላችሁ እዚህ ጋር why did the lord use salt as an example of our walk on earth በዚህ ምድር ላይ ስንራመድ ጌታ ኢየሱስ ምን አለ እኛ ጨው እንደሆነን ይናገራል ጨውነታችን ምንድነው ጨው ያለፈውን ጊዜ አይተናል ጨው ጻድቅ በጽድቅ መኖር ማለት ነው ጻድቅ ማለት ነው እና salt adds flavor to food ጨው የሌለው ምግብ አይጣፍጥም አይደል ይሄ ምድርም ህይወትም ጨው ሲኖር ነው የሚጣፍጠው እኛ ስንኖር ነው ማለት ነው መስሪያ ቤት ውስጥ አሁን ለምሳሌ ብዙ ሰው ጌታን የማያውቁ ምናምናም ከሆኑ አንድ ሁለት እንደው ክርስቲያኖች ጴንጤን ማለት አልፈልግም ከአሁን በኋላ ክርስቲያኖች ልበል እውነተኛ ክርስቲያኖች ካሉበት ምን ይሆናል ጨው ይሆናል አይደል ያ ቦታው ለዛ አካባቢ እንዲጣፍጥ የሚያደርጉት ክርስቲያኖቹ ናቸው አሜን ከዛ ደግሞ salt adds flavor to food those the believers function on the earth is to add flavor በዚህ ምድር ላይ በቃ ጨው እንድትጣፍጥ እግዚአብሔርም እቺ ምድር እንዳያጠፋት የሆነው በእኛ ምክንያት ነው ምድር ተቀባይ ያደረጋት የአማኞች መኖር ነው እኛ ባንኖር ጌታ ምድርን ያጠፋት ነበር በአማርኛ የጻፍኩት ነው እግዚአብሔር ትዝ ይላችኋል ሰዶምና ጎሞራን ከማጥፋቱ በፊት ለአብርሃም እንደው 50 ሰው 50 አልተገኘም ከ50 ከዛ 10 ሰው ከ10ም አንድም ስለሌለ አንድ ጨው ጠፋ አንድ ጻድቅ ከዛ አጠፋት አያችሁ እቺ ምድርም በሁሉም ሀገር ማለት ነው በአለማችን ክርስቲያኖች ከሌሉ እግዚአብሔር ልክ እንደ ሰዶም ጎሞራ ይገለብጣቸዋል ማለት ነው ስለዚህኛ ምንድነን የምድር ጨዎች ነን አሜን ከዛ ደግሞ ምን ይላል there is a great function of salt ጨው ሌላ ትልቅ አገልግሎት አለው to restrain the process of spoiling ምግብ እንዳይበላሽም ጨው ያደርጋል አይደለ ያም ክርስቲያኖች በክርስትና ደግሞ በእኛ ይወስት ታመጡት አንድ ክርስቲያናው ለምሳሌ ጉቦ የሚበላበት ቦታ ላይ ቁጭ ካደረጋችሁት እውነተኛ ክርስቲያኖቹ ነው ብላችሁ አይኔ ጉቦ አልቀበልም የሚል ያንን እንትን ይከላከላል እንደዚህ አይነት ሰው እንደ ጨው ነው እግዚአብሔር ያስቀመጠው በቃ ቢያለ ጽድቅ የማይንቀሳቀስ እንደነ ዳንኤል ሲድራቅ ሚሳቅ አብደናጎም የማይሰርቅ በቃ ይሄ የምድር ጨው ነው አሜን ልክ እንደ ጨው እሱ ጋር ሲመጣ ሌብነቱም ይቆማል
ጉቦም ይቆማል ውሸት የለም ሐሜት የለ እንደዚህ አይነት አንዳንድ ሰዎች ሰው የማያሙ ሰው ምንድነው ይባለው የማያሙ ሰው የማይዋሹ እነሱ ጋር ሲመጣ ሰው ያቆማል ወሬውንም ውሸቱንም ሐሜቱንም ያቆማል እንደዚህ አይነት ሰው ጫው ናቸው አሜን ከዛ ደግሞ ምን ይላል in order to preserve the work of God around the world የእግዚአብሔርን ሥራ በምድር ላይ ፕሪዘርቭ ለማድረግ ለማቆየት የእግዚአብሔር የሚጠቀምበት በእንደዚህ አይነት ሰው ነው አሜን not only we preserve it we spread it የእግዚአብሔርን ሥራ ደግሞ ይዞ መቆየት ብቻ ሳይሆን የእግዚአብሔር መንግስት ደግሞ እንዲሰፋም በእኛ ያደርጋል ስለዚህ ምንድነው ጨዎች ነን ማለት ነው አሜን we are the message of God's love to every creature on earth አሜን ለምድር ሁሉ የእግዚአብሔር ፍቅር መልእክተኞች ነንኛ አሜን እግዚአብሔር ይወዳችኋል ይያለን የእግዚአብሔር ይወዳችኋል ለዓለም በሙሉ ጌታ እንደሚወዳችሁ tell them that I love them ብሏል ጌታ አንድ ጊዜ እንደምወዳቸው ንገሯቸው ይላል ያ ማለት 10 አመት ቤተክርስቲያን ውስጥ ያለ ወድሃለሁ እያለ እንዲኖር አይደለም ያ ሳይሆን ለዓለም ህዝቦች በውጭ ይላሉት ምንድነው where is God እግዚአብሔር የታለ ለሚለው እግዚአብሔር ይወድሃል ብሎ ሚል ሜሴጅ ማስተላለፍ አለብን ማለት ነው አሜን ከዛ ሁለተኛው ነው important requirements ምንድነው our mission ሌላው requirement የሚያስፈልገው ነገር በጸሎት ወገኖቼ our mission requires total helplessness and dependence ተልኳችን ወገኖቼ ወደዚህ ምድር ስንመጣም በክርስትናም በአገልግሎትም በህይወታችን ተልኳችን helplessness እና total dependence ይፈልጋል ሚሽናችን ተልኳችን በሁሉ ነገር እግዚአብሔር ላይ መታመን አለብን በእግዚአብሔር ላይ ጸሎተኛ ሰው ወገኖቼ እውነተኛ ጸሎተኛ ሰው በእግዚአብሔር የታመነ ሰው ነው ጸሎት የሌለው በህይወቱ በእግዚአብሔር የማይታመን ሰው እንደ ጸሎትን የማይጸልይ ሰው ነው ማለት ነው ምክንያቱም ጸሎተኛ ሰው ለሁሉ ነገር እግዚአብሔርን እርዳታ ይፈልጋል አሜን ያ ማለት ነው a person who believes he can accomplish everything on his own will make a poor prayer warrior በቃ ደካማ ጸላይ ማለት ምንድነው ነገሮችን በራሱ ያደርጋል የሚል ነው እግዚአብሔር ደግሞ ነገሮችን የሰራው እሱ ከሱ በሱ እርዳታ ኦቨርካም እንድናደርጋቸው በሱ እርዳታ እንድንሰራቸው እንጂ በራሳችን ኃይል እንድንሰራቸው አይደለም እግዚአብሔር ነገሮችን የፈጠረው ስለዚህ ምን መሆን አለበት ሁሉ ነገር ትንሿ ለምንላት ነገር እንኳን እግዚአብሔር ላይ ዲፔንድ ማድረግ እግዚአብሔር ላይ መደገፍ እግዚአብሔር I need help እርዳታ ፈልጋለሁ ጤንነት ከሆነ ጌታው ይሄንን ጤንነት ፈልጋለሁ ወይን ደግሞ አሁን ለምሳሌ በቴሌቪዥን ስታዩ ከልጄ ጋር አንዳንድ ቀን እንደዛ አይነት ጸሎት እንጸልይ ነበር አሁን በቴሌቪዥን ስታዩ ሰዎች ተገዳደሉ ይላል በሹቲንግ መጸለይ እኛ ላይ እስከሚደርስ ድረስ አይደለም መጠበቅ ያለብን ነገሮች ገና ሳይደርስ እዛው ለከተሞቻችን መጸለይ እንደዚህ ልጆች ጠፉ ሲባል ገና እኛ ላይ ስለደረስ እስከሚደርስ አይደለም መጠበቅ ያለብን መጸለይ በጸሎት መከልከል ከተማችንን ማጽዳት የሆነ ነገሮች እንደዚህ ሱሳይድ ምናምን ሲመጣ ሱሳይድ መንፈሱን against that spirit በጾም ጸሎታችን ጊዜ ያንን መንፈስ መዋጋት ገና ሳይደርስ ነው መጸለይ ያለብን ማለት ነው ያለበለዛ በራን ኳክቶ ይመጣል እንደዚህ አይነት ነገር ወገኖች አሜን እኛ ላይም ስለደረሰን ብቻ ሳይሆን እንዳይደርስም ለሌሎችም መጸለይ ማለት ነው prayer is a mysterious instrumentality and can in the final analysis we be beautiful only be those who are helpless ይሄንን የጻፍኩት ለራሴ እንዲገባኝ አድርጌ ነውና ጸሎት መሳሪያ ነው final analysis we prayed የምንጠቀምበትም ደግሞ for a purpose perfect success only by those who are totally helpless okay ጸሎት መሳሪያ ነው የሚጠቀሙበትም ምን አይነት ሰዎች ናቸው totally helpless ይሆኑ helplessness የሚሰማቸው በራሳቸው ሳይሆን በእግዚአብሔር የሚደገፉ ማለት ነው ጸሎት በጣም ቆንጆ ነገር ነው ወገኖች ጸሎት በጣም ቆንጆ ነገርና it's so beautiful በጣም ቆንጆ ነው ተምረነው ማያልቅ እንደውም ጸሎት ነው ወገኖቼና
ከእግዚአብሔር ጋር መተዋወቅ ከእግዚአብሔር መቀበል ከእግዚአብሔር ጋር ራሱ መተዋወቅና ህብረት መጣበቅ ማለት ጸሎት ነው ወገኖችና በቃል ማንበብ ነው ጌታ ኢየሱስ ክርስቶስ ምን አለ ከግንዱ የተጣበቀ ይኖራል አይደል ቅርንጫፉ ግን ከግንዱ ከተቆረጠ ምንድነው ይሞታል አይደል ከግንዱ ከክርስቶስ ጋር ሰው እንዴት ነው የሚጣበቀው በጸሎት ይጣበቃል በቃል ማንበብ ይጣበቃል ከእግዚአብሔር ጋር ስለዚህ ለሁሉ ነገር ጸልዩ በቃ ባጭሩ እንደዛ ነው ለሁሉ ነገር እግዚአብሔርን መለመን ለሁሉ ነገር ማመስገን እግዚአብሔር ስር መሆን ለሁሉም ለትንሹም ነገር መጽሐፍ ቅዱስን መመክፈት ባህሪ መኖር ባይብል ከናንተ አይለይ ሰው ይሳቅባችሁ ምንም አሁን ኢትዮጵያ ውስጥ ብዙ ሰው ከሰው ጋር የምታሳልፉት እኛ ኦኬ መኪና ውስጥ ነው እና እናንተ ከሰው ጋር ታሳልፉ ባይብላችሁን ይዛችሁ ውጡ ይስደቧችሁ እብድ ይበሏችሁ ምን ሆናለች ይበሏችሁ ባይብላችሁን የማንበብና የመከሪ የማድረግ ባህሪ ይኑራችሁ ለምን ካፌ አይሆንም እዚህ ደስ ቢለው ፈረንጅ ሀገር ማንንም ዞር ብሎ ማንንም አያይም ባይብሌን አሁን ይሄን እንጂ እንዲ ያነበብኩ ብዙር አንድ ሰው ዞር ብሎ የሚያየኝ የለም ማንንም በዚህ ታድለናል ስለዚህ እናንተም ቢያያችሁ ባያያችሁ ከእግዚአብሔር ጋር ማንበብ ዝም ብሎ ማንበብ ከግንዱ ጋር ተጣበቃችሁ ማለት ነው አሜን እና ሌላ ደግሞ በጸሎት ከግንዱ ጋር ተጣበቃላችሁ አሜን እንግዲህ ትምህርት ነው ወገኖቼ እኔ ጋር ስብከት የለም ሮዚዬ አስተያየት እንግዲህ ትሰጪኛለሽ የኔ ቆንጆ we cannot accomplish the tasks alone ምንም ነገር ለብቻችን መስራት አንችልም ወገኖቼ ልጅ በማሳደግ በሉት በትዳር ውስጥ በመኖር በሉት በስራ በሉት በህይወት በአጠቃላይ በሉት በጭራሽ ለብቻችን አኮምፕሊሽ ምናደርገው ነገር የለም እግዚአብሔር የሰጠን ነገር በሙሉ ከሱ ነው እርዳታ ነው ሁሉን መፈጸም የምንችለው helplessness makes the best prayer በቃ ሁሉ የእግዚአብሔር እርዳታ እንደሚያስፈልገው አሜን ከእግዚአብሔር እርዳታ የሚያስፈልገው የሆነ ሰው ያ the best prayer በጣም ጥሩ ጸለያ ነው ሲበላም ይጸልያል ጌታው ያመሰግናለሁ ላንተ ክብር ይሁን አንድ ጸሎት ነበርሽ ደግሞ ብዙዬ እኔን ጌታን ያስቀበለችኝ ጌታ ኢየሱስ ክርስቶስ ይባርካት ምን ትል ነበር ስንበላ ስትጸልይ ጌታ ሆይ ያመሰግናለሁ ስለዚህ ምግብ ይሄ ምግብ ባልተን ይሄ ማድ በልተን እግራ ተረከዛችን እንዳናነሳ ጠብቀን ትል ነበር ትልቅ ጸሎት ነው ወገኖቼ ምክንያቱም መጽሐፍ ቅዱስ ይላል ከኔ ጋር የበላ ተረከዙን አነሳ የሚለው ስለ ማን ነው ይሁዳ በጌታ ኢየሱስ ክርስቶስ ላይ ከጌታ ክርስቶስ ጋር ኮበልቶ ይካደ ማለት ነው ስለዚህ ያቺ ጸሎታን ሁሉ ትጸልይ ነበር አሁን ሲምፕል ግን ከትልቅ ነገር ያድነናል ከመካድ ጌታን ስትበሉም ጌታው ያመሰግናለሁ ስለዚህ ማድ ላጡት ሁሉ ስጥልኝ ይሄን ማድ በልቼ ደግሞ ተረከዜን ባንተ ላይ እንዳላነሳ ጠብቀኝ እንደ ኔም ኦፍ ኢየሱስ በቃ ትልቅ ጸሎት አሜን ከዛ ደግሞ ሁለተኛው ምንድነው our mission requires a special vision ይሄ በጣም ወሳኝ ነገር ነው ወገኖች ቪዥን ያስፈልጋል ቪዥን ማለት ምንድነው አሁን ለምሳሌ በቀደም አንድ ምሳሌ ሰጥቻችኋለሁ ቪዥን አሁን ማን ነው ነብዩ ማን ነው ካህኑ ማን ነበር አሁን ስሙ ጠፋብኝ ካህኑ ሰለሞን እንደውም ሄዶ ወደ እርሻ ያለው ካህን እሱ ቪዥን የሌለው ካህን ነበር ማለት ምንድነው አሁን በዘመናችን ብዙዎቻችን ላይ የሚታይ ነገር ነው ቪዥንለስ ወይ ደግሞ ራእይ አልባ ማለት ነው ወይ የሚታይ ነገር ፓስተር ተብሎ ሌላ ነገር የሚሰራ ማለት ነው ወይ ደግሞ አጭሩ ማለት በቀላሉ ምሳሌ ካህን ሆኖ ሌላ ነገር ሲዘባርቅ ይታያል ቪዥን የለውም አላማ የለውም ድሪም የለውም እግዚአብሔር የሰጠው ነገር ላይ አይደለም ያ ካህን የነበረው ማን ነበር ካህኑ በጌታ እና ስሙ ጠፋብኝ ኤኒዌይ ስራው አሁን ለምሳሌ አካውንታንት ኮንኩኔ አካውንታንትነት ስራ በእጄ ላይ ያለ ታይፒስት ካልሆንኩ ማለት ዘባራቂ ማለት ነው ቪዥን የሌለው በቃ it's impossible for any vision to be accomplished without vision or any mission to be accomplished without vision we need special vision for our prayer mission to be successful according to yes የምናየው ነገር ያስፈልጋል
እግዚአብሔር የሰጠን የቤት ስራችንን ማየት መቻል አለብን ወገኖቼ። ያ ነው የሚናገር የሚታየው ነገር ድሪም የምታደርገው አላማ ማለት ነው። አላማ እግዚአብሔር ፓስተር ነው እግዚአብሔር ካለ ፓስተር ማለት የእግዚአብሔር ቤተክርስቲያን የሚያበላ ማለት ነው። ምሳሌው ስለመጣልኝ ነው ወገኖቼ። ብዙ ነገር ትናገሩ ትችላላችሁ። አላማ እግዚአብሔር የሰጠ ቪዥን ስራ ካህንነት ከሆነ በእንደዛኛው ካህን እንዳየነው ቪዥን የለውም ፕላንም አያደርግም። አያችሁ ፕላንም የለውም ቅድም የለውም ምንም የለውም ማለት ነው። እንደዛ ማለት ነው። according to Isaiah chapter 6 ኢሳይያስ 6 ላይ ሄደን እናየዋለን። it was an upward vision ኢሳይያስ ቪዥን ነበረው ያ የነበረ ቪዥንን በመናየዋለን። ደግሞ ኢሳይያስ ምን ይላል ሄደን ስናየው ኢሳይያስ 6 ላይ ኢሳይያስ 6 ለኔም ጥሩ ሪቪዥን ሆነልኝ ወገኖቼ። እና ምን ይላል በጌታ በኢየሱስ ማነበዋለሁ። ንጉስ ኦዚያ በሞተበት አመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱ ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፎቹም ፊቱን ይሸፍን ነበር፣ በሁለቱም ክንፎቹ እግሮቹን ይሸፍን ነበር፣ በሁለቱም ክንፎቹም ይበር ነበር እያለ ይቀጥላል። እዚህ ጋር እናያለን። በኋላም ኢሳይያስ ነብይ ነው። እግዚአብሔር አይኑን ከፍቶለት ምናለ ከፍሎ ወደ ላይ አየ። ሲያይ የእግዚአብሔር ዙፋን አየ። አሜን። he had an upward vision ነበረው ወደ ላይ የማየት ቪዥን ነበረው። አሁን ስለ ጸሎት ቪዥን ነው የምናየው። ከዛ ደግሞ Isaiah saw the Lord. If we are to accomplish our prayer mission, we must keep our eyes constantly on the Lord Jesus Christ. Let him be the center in our life. በህይወታችን ሴንተሩ መሆን አለበት። ማዕከል ያደረገው ምን መሆን አለበት? ጌታ ኢየሱስ ክርስቶስ ላይ መሆን አለበት። ያም ቪዥናችን ወደ ላይ የምናይ መሆን አለብን ማለት ነው፣ ወደ ጌታ ማለት ነው። አሜን። ከዛ ደግሞ ሴንተር ኢን አወር ላይፍ ሁለተኛው ደግሞ የምናየው ቪዥን በኢሳይያስ ላይ it was an inward vision። ኢሳይያስ ምን አየ? ወደ ላይ አየ አይደለም? ያው እግዚአብሔርን አየ በዙፋኑ ላይ። ከዛ ደግሞ ወደ ውስጥ አየ። ወደ ውስጥም ያያል ወገኖቼ። ወደ ውስጥ ስናይ ነብይ መሆን ብቻ አይጠበቅብንም። ወደ ውስጥ ስናይ አቤት ጉዳችን፣ አቤት ጉዴ፣ አቤት ጉድሽ፣ አቤት ጉድህ፣ አቤት ጉዳችን በቃ ሰው ልጆች ውስጣችን ያለው ማለት ነው። ያንን ነው እግዚአብሔር ያሳየው ለኢሳይያስ። he saw inward ወደ ውስጥ አየ። ለዚህ እኮ ነው ያሰባኪውነቱን ነው አደጋዎች ነን አለ። በቃ ይዋራን ሁሉ ጊዜ የምታጠንጠለጥለው ነገር ነው ልብ ውስጥ ያለው ማለት ውስጡን ሲያይ ምን አለ? ዋው አለ፣ ወዮልኝ አለ። ቱ ሚ ለኔ ነው ያለው፣ ለሰው አይደለም። እነሱን ተዋቸው፣ ሰውን ተው። መጀመሪያ ስለ ሰው ነበር ኢሳይያስ ሲናገር የነበረው። ከዛ ወደ ውስጥ እግዚአብሔር ማንነቱን ሲያሳየው ኢሳይያስ ምን አለ? እኔ ጠፋው አለ። በቃ እኔ ወዮልኝ እኔ ያለ። ወገኖቼ በጣም ትልቅ ትምህርት ነው። when he sees it deep, he's deep inside himself. ውስጡን ራሱን ሲያሳየው እግዚአብሔር አንተ እንደዚህ ሆነን እኔ እንደዚህ ሆነን አላቅም። ራስን ማየት በቃ ውስጥ ማየት ዲፕሊ ሰው ያያል። እንትና አይልም። ልክ ውስጡን ሲያይ ወዮልኝ አለ። ጌታ እግዚአብሔር ሆይ ጠፋው አለ። ከንፈራቸው በረከሰባቸው ህዝቦች መካከል ሆኜ ራሴን ከንፈሬን በቃ ረክሷል አለ የሚለው ማለት ነው። before we ever go forth to do much for God, we must see ourselves as we truly are. ይሄ በጣም ትልቅ ትምህርት ነው ወገኖች። አስምሩበት። ሁሉ ጊዜ እውነተኛው ማንነታችንን ማየት ይሁንልን። ለራሳችን ማየት አለብን ግዴታ። who truly ማንነኝ ውስጥ የእውነተኛው ማንነት ሮዚ እውነተኛ ማንነት የከበደ እውነተኛ ማንነቱ ለራሱ ነው። የኔም ለራሴ ነው፣ ለሮዚም ለራሷ ነው፣ ከበደም ለከበደ ለራሱ ነው። ማንነቱ እውነተኛ ማንነቱ ሰው ማወቅ አለበት በውስጡ ያለው። አሜን። ከዛ only in the way we can see our helplessness mentioned earlier። ስለዚህ እግዚአብሔር ምን ያህል እንደሚያስፈልገን ምን ያህል አደጋዎች መሆናችንን ማወቅ አለብን ወገኖቼ። that's why እግዚአብሔር ያስፈልገናል፣ ጸሎት ያስፈልገናል፣ ጸጋ ያስፈልገናል። without the holy spirit ራሳችንንም ኃጢያታችንንም ኦቨርካም ማድረግ አንችልም። የእግዚአብሔር ጸጋ ኃጢያትንና ዓለማዊ ምኞትን የሚያስክድ ያ ጸጋ ከሌለን we are nothing ወገኖቼ፣ ምንም ማለት አይደለንም። አሜን። ከዛ ደግሞ ስለዚህ ሁለት አይነት ቪዥን ያስፈልጋል። ሰው ወደ ላይ ማየት አለበት፣ ወደ እግዚአብሔር፣ ሁሌ ወደ እግዚአብሔር። ከዛ ደግሞ ራስን ማየት አለበት። አሁን እንዳየ ነው
ከዛ ሰው ላይ መጠቆም ያቆማል ማለት ነው። እናንተ እንቺ ምናምን ማለት ሳይሆን እኔ ማለት ጀምሮ እንደ ኢሳያስ ወዮልኝ ይላል እና ስማረው በጣም ነው ደስ ያለኝ። ኢሳያስ እነዚህ ይል ነበር፣ እነዚህ የረከሱ ህዝቦች ይል ነበር። ልክ እግዚአብሔር አመጣና አይኑን ገለበጠ ወደ ውስጥ ተሰሰየው ወዮልኝ እኔ አለ። አሜን። እንደዛ ማለት ይሆንልን ወገኖቼ። it was an outward vision። ሶስተኛው ደግሞ outward vision ነበረ። As we look beyond ourselves and see the world Christ described, we will be able to carry a vital prayer mission. ከዛ ደግሞ የውጭን ደግሞ የማየት outward vision ደግሞ ያስፈልጋል። ከኛ አልፈን ማየት ሁሉ ጊዜ ለኔ አርግልኝ ለኔ ይሁንልኝ ከሚለው መውጣት ማለት ነው outward vision። ያም ያስፈልገናል በጸሎት። ከዛ ደግሞ አራተኛው vision ደግሞ ከኢሳያስ የምናየው ምንድነው? It was downward vision. What did I የማየት ደግሞ vision? If I can do it, I would have finished the training of my soldier within 24 hours of hanging over hell. Okay, only as they knew the fury of hell could they know the value of salvation. እዚህ ጋር ምንድነው መሰላችሁ አንድ ጀነራል ዊሊያም ቡት የሚባል ሲናገር ወታደሮቼን በ24 ሰዓት ውስጥ ምን ይላል? if I could do, I would have finalized the training of my soldiers. ምንድነው መሰላችሁ እዚህ ጋር የሚለው ወታደሮቼን ማሰልጠን በ24 ሰዓት ውስጥ አሰልጥናቸው ነበረ። የሲኦልን አስፈሪነትን ቢያዩ ማለቱ ነው። ምንድነው? if I could do it, I would have finalized the training of my soldiers within 24 hours of hanging over hell, only as they knew the fury of hell could they know the value of salvation. Amen. ጌታ ይባረክ። ያ ማለት ምንድነው? የሲኦልን አስፈሪነት ቢያዩ ወታደሮቼ በ24 ሰዓት ስልጡን ይሆኑ ነበር ማለቱ ነው። ስለ ሲኦል ምንድነው ይባለው? የሲኦልን አስፈሪነት አሁንም ኢትዮጵያውያኑ አይቀበሉም። እኛ እግዚአብሔር ከተቀበለው እንቀጥላ የጌታ ትምህርት ስለሆነ ያንን አስፈሪነት እግዚአብሔር ቢያሳያቸው ፓስተር ተብሎ ሌላ ነገር አይሰራም፣ ወንጌላዊ ተብሎ አይዘባርቅም። ምክንያቱም እንዴት እንደሚያስፈራ ሲኦልስ ካየሰው ወንጌላዊ ይሆናል። ከዛ በኋላ ወንጌላዊ ማለት ምንድነው? የሰው ነፍስ ዋጋ የገባው ማለት ነው። እግዚአብሔር how serious is እግዚአብሔር ምን ያህል ሲሪየስ መሆኑን ስለ ነፍስ መዳን ኢተርኒቲ ዘላለማዊነት ዝም ብሎ በትምህርት አይገኝም። በትምህርት አይደለም። እግዚአብሔር ሲያሳየው ሲገልጥለት አንድ ሰው ይላል። ያ መገለጽ ሲኖረው በ24 ሰዓት ውስጥ ስልጡን ይሆን ነበር። አገልጋዮች ምንም ትሬኒንግ ምናምን ይሄ በካሜራ ምናምን ያወጡት ብለው የሚለፉታል አይደለ? ያ አይደለም የሚያስፈልገው። ተንበርከከው እግዚአብሔር ቢገልጥላቸው ኃይለኛ ወንጌላዊ ይወጣቸዋል ማለት ነው። ስለዚህ we need a downward vision። ወደ ታች ሲኦልን የሚያይ ቪዥን ያስፈልጋል ወገኖቼ። ከዛ በኋላ ያለንበትን መዳናችንን አክብረን እንይዛለን። እኔ የምፈልገው የእግዚአብሔር መንግስት ነው ይላል የገባው ያየ ሰው ማለት ነው። ዳውንዋርድ ቪዥን ያለው ማለት ነው። መውደቅም አለ፣ ወደ ሲኦል መጣልም አለ። ያቺ ቪዥን ያለው ሰው ተጠንቅቆ በቀጭኗ መንገድ የዘላለም ህይወቴን ነው የሚፈልገው። ጉቦ ምንም አልፈልግም፣ አስራት መባም አልፈልግም፣ ያንቺንም ዝሙት ያንተንም ዝሙት ወደዛ አልፈልግም ማለት የሚችለው ምንድነው? ሰው ሲኦል ዳውንዋርድ ቪዥን ሲኖረው ነው። የቺን ሲኦልን ማያውቃት ግን ዳውንዋርድ ቪዥን የሌለው ግን ሲዘሙት ታዩታላችሁ። ፓስተር ተብሎ ሲዘባርቅ ምናምን ቪዥን የለውማ፣ እውር ነው ወገኖቼ። that is the reality። እኔ እንትን ያልኩ ሳይሆን ትምህርቱ ነው፣ እውነታው ነው ወገኖቼ። ስለዚህ we need a downward vision። ወደ ታች ደህንነት ምን ያህል ቫልዩ እንዳለው ይገባዋል ሰው ማለት ነው ወገኖቼ። አሜን። እንደዛ አላችኋለሁ። ከዛ ሶስተኛው our mission requires intense effort። እዚህ ጋር በእንጥልጥል ተዋችሁ ወገኖቼ፣ ይሄንን ሜዲቴት አድርጉት። these are the four visions ያስፈልጉናል በህይወታችን። እዚህ ዓለም ነገር እንዲቀበል እግዚአብሔር የሚፈራበት ነው። ምንድነው መሰላችሁ? yes የእግዚአብሔር ቃል በሙሉ እኛ እንግዲህ እኔ የሚያስተምሩኝም የእግዚአብሔርን ቃል እኛ ፕራክቲስ እናደርጋለን። ጌታ ያስተማረውን እንጂ ሰው ተሰማው አልተሰማው እንደው ሰው እንዲሰማው ነው የሚያስፈልገው እንዲነቃ። እና ወገኖቼ ያላችኋለሁ we need these four visions ያስፈልጉናል።
prayer is so beautiful ልላችሁ የምችለው ነገር ነው። ጸሎት በጣም ቆንጆ ነገር ነው። እንዴት አያስደስትም? እግዚአብሔር ልርዳችሁ እኮ እያለ ነው ጌታ። የሚከብዳችሁ ትንሽ ነገር እኔ let me help you እያለ እኮ ነው። በቃ ጸሎት ማለት ያ ነው። እኔ ልርዳሽ፣ እኔ ልርዳህ፣ ለኔ ስጠኝ እያለ ነው ጌታ። ና ወደኔ፣ የትኛው ነው የከበደ አምጣው፣ በቃ ይሄው እኔ አሳርፋችኋለሁ። ይሄ ጸሎት እንግዲህ ይሄ ነው። ከዛ ደግሞ የአይኖቻችንን ጉድ አይተናል። ኢሳይያስ ላይ ያለው አይደል? የኢሳይያስ 6 ላይ ያለውን ስለ አራቱ ቪዥኖች አይተናል። ከዛ ደግሞ መጸለይ ያለብን ነገሮችን የራሴ ማውን ሪቫይዝ ያደረኩት በፊት ጸልይባቸው የነበረው አሁን ግን ማልጸልያቸው ጸሎቶች አሉ። ያ ምንድነው? መጸለይ ያለብን ነገሮች አሉ። እግዚአብሔር ቃል የሚናገረው ስለ ገዢዎች፣ ስለ ባለስልጣኖች፣ ስለ ነገስታት፣ ስለ መኳንንት በሙሉ ስለነሱ፣ ስለዛ ደግሞ ስላልዳኑ ሰዎች ከዳኑ በኋላ ደግሞ ይሄ መጸለይ ያለብን ነገሮች አሉ። ስለ ሰራተኞችን እግዚአብሔር እንዲልክ these are non stop መጸለይ ያለባቸው ነገሮች ናቸው። እና እኔም እግዚአብሔር ይረዳኛል የገባው 10 to 15 minutes fasting and prayer ገብተን የእግዚአብሔር መንግስት ጌታ የሚለውን ትእዛዝ እናደርጋለን። አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ሮዚዬ ተባረኩ። ይሄን ይመስላል። ሰዓት ከዚህ በኋላ መቆየት አልችልም፣ ጉዳይ አለኝ። እኔም ብርክ በሉልኝ። ጌታ ኢየሱስ ክርስቶስ is coming very soon. let's get ready። እግዚአብሔር እንድንዘጋጅ ይርዳን። አሜን። have a good day። ባይ ሮዚዬ እንገናኛለን። ስቺ እንደዋወላለን። ባይ